ሃፒ ጋር ሎንግ ስቶሪ ሾርት ሳደርገው በምን እንደተጠላን ታውቂያለሽ? ባለፈው አንቺን ይኸውልሽ እሷ ጋር ይኸውልሽ የሆነ ቤት እኔ ሰደብኳት ማለት ነው። የሆነ ቤት ሲሰድቧት ደግሞ የሰደብኳት ስድብ አንቺ ምናምን አንቺ ዋሪቨር አንቺ ወደል ምናምን ጠብደል ብዬ ሰደብኳት ቱ ቢ ኦነስት። ከዛ እኔ ወደል ጠብደል አይደለሁም ብላ ፎቶ ላከችልኝ። እሱም ፎቶ ላይቭ ላይ ስገባ ይሄው የሄለን ፎቶ ምናምን እንደዚህ ሸንቃጣለሽ እንደ ብዬ ፖስትኩ። ከዛ ሃፒ ተናደደ። ለካ ሃፒ በውስጥ ለካ ያስፈራራታል። እሷን ለኔ ያላክሽውን ፎቶ ለሱ ትልኬልሽ አለና እኔና እሷ የምናወራውን የመጀመሪያ ቀን ስክሪንሻት አርግቶ ማሙሽን እኮ ይልክልኛል አንቺ ጋር የምታወሪው ብሎ ላከላት። እሷ ደግሞ እኔን ጠየቀችኝ። ኧረ እኔ እንደዛ አላደርግም እንደዛ አይነት ባለጌ ሰው አይደለም አልኳት። ከዛ የሆነ ሰው ብቻ እሱ ሃክ አርግቶሽ ሊሆን ይችላል ይሄ ካልኩኝና ዲቫይስ ላይ ሲቲንግ ላይ ግቢ ብዬ ምናምን ጋይድ አድርጌያት ቼክ ስታደርግ በአራት ፌክ አካውንቷን አክሰስ ያደርገው ነበር ቲክታክ አካውንቷ። ከዛ ነው ጸቡ የጀመረው። አየሽ ማለት አንተ ከሷ ጋር ሪሌሽን እንደነበረው አታውቅም ነበር? እኔ አላውቅም ምንም ነገር፣ ግን እሱን እየተከተለሽ እንደምትሄድ ሰው ቤት እኛ ቤት እንደምትመጣ አውቅ ነበር። ግን በፍጹም እንደዚህ ከሷ ጋር ብዙ ሴቶችን ሲጀነጅን ምናምን ይነግረኝ ነበር። ከሃና ጋር ግን ነግሮኛል። ከዛ እንዲህ እሱ ራሱ ጠላቴ ነው እንዲህ አልኩኝ። ያንን ቮይስ ሜሴጅ እዚህ ጋር ማስደመጥ እችላለሁ በራሴ ከፍቼና እሱ ቤት ከገባሽ መሙሽ ቤት አጠፋሻለሁ። ያኔ ሰላም ነበር። ለካ ይሄ ሰውዬ ጠላቴ ነው አልኩኝ። ገባሽ? የራቁት ፎቶ አንተ ፖስት አታውቅም? እኔ ፖስት አላውቅም። እኔ ስተኛ ደጀኔ አሁን ከስር አስገብኝ የሚልሽ አንቺ ነው የፖስተሽና የረገጠሽ። እኔ ተኝቼ ነው። እግዚአብሔር ምስክሬ ነው። ሁሌ ረገጣ የሚጀምረው እኔ ተኝቼ ነው። ደጀኔ ፎቶ የሚፖስተው በብዛት እሱ ነው። ሃፒ እና እሱ አላቸው። ሃፒም ይፖስታል፣ ደጀኔም ይፖስታል። በብዛት የሚፖስተው ደጀኔ ነው። ከስር ያለው አየሽው? ከስር ኦኤምጂ የሚለው እግዚአብሔር ምስክሬ ነው። የሴቶቹ የራቁት ቪዲዮዎች እጅ ላይ የገባው መቼ ነው? ከዛ ሃፒ ከዛ ይሄን እኮ የሷ ፎቶ ነው አንተ አታውቃትም እንዴ ምናምን ከሷ ጋር ምናምን አለኝ። እረፍ አርፈህ ተቀመጥ። እኔ እሷ ጋር በሰላም እያወራሁ ነው። ምንድነው አንተ ቅናት ከሷ ጋር በማውራት? እኔ አልጀነጀንኳትም። ላይቭ ላይ ስለሰደብኳት ነው ፎቶ የላከችልኝ ስለው ይሄ የሷ ቪዲዮ ነው ብሎ ከወገበታቸው የሆነ ቪዲዮ ላከልኝ። እሱም ቪዲዮ እሷን ለምን እንደሆነ ታውቂያለሽ? ለምንድን ነው ፓስወርድ የሰጠሽው? ይሄን ያህል ምን አይነት ግንኙነት አላችሁ ስላት አልናገርም አለች። አልናገርም ስትል እሱ ራሱ ሃፒ የላከልኝን ቪዲዮ ይሄ ከወገበታቸው ነው የሷ እንዳልሆነ አውቃለሁ። እሱ የሷ ነው ብሎ ነው የሚናገረው። ይሄንን ቪዲዮ አብረን ይሄ ደጀን የሚባለው ጋር እናወራ ስለነበር በዋትስአፕ ለሱ ላኩለት። እሷን ስረግጣት ማለት ነው ሃና ጋባሽ 100% ግን ሹር አይደለም የሷ ነው ስላለ ነው እንጂ ሃፒ የሷ እንደሆነ ፊቷ ካልታየ በምን ታውቂያለሽ? ጋባሽ አሁን ለምሳሌ ይሄ የለም ፎቶ ነው ቪዲዮ ነው ብሎ ይለቃሉ ከወገበታቸው። how do you know that? ለዛ ነው በዛ ነው የተጣላ ነው። ከዛ በማወቅም ሆነ ባለማወቅ ሃፒ እንደዚህ ያደረገ ከተባለ ከአንድ አመት ከሁለት አመት በፊት ጀምሮ እስካሁን ድረስ በማወቅም ሆነ ባለማወቅ እኔ ተባባሪው ነኝ ብለህ አታስብም? ሶሻል ሚዲያ ላይ ላይክ አሁን ለምሳሌ የትም ቤት ስለማያስገቡት እኔ ቤት ብቻ ገብቶ እንዲጫወት በማድረጌ ምናልባት በዛ ጥፋት ሊሆን ይችላል እንጂ ደፋሪ አይደለም ብዬ ግን ባንደበቴ አልተናገርኩም። ዮኒ ሁላ ይቅርታ እንዲል ያደረከው በአንተ ጊፍት አማካኝነት አይደለም። ዮኒ ያለው ምን እንደሆነ ታውቂያለሽ? ዮኒ ያለው እሷ እንከሳለን ብለው ነበር። የታሉ ዛሬ? እሺ ነው ያለው እሱ። በዛ ነው ካልከሰሱት ለህግ ካልቀረበ በቃ እሱ እውነት አለው ብሎ ነው ዮኒ ይቅርታ የጠየቀው። ገባሽ? እንጂ ዮኒን ራሱን እኮ ዲፌንድ ያደረኩት ነው የነበርኩ በሰዓቱ። እረፍ ዮኒ እኔ ቤት ገብቶ ሲናገር ዮኒ ጀጅመንታል ወንጀለኛ ነው የሚባለው ነው ያልኩት። ያ ማለት እሱ ራሱ እንዳይናገረው ዝም ስታስብለው ነበር። አዎ ዮኒን አድርጌያለሁ። እግዚአብሔር ምናልባት እሱ ጥፋት ሊሆን ይችላል። እኔ ደግሞ የራሱ እኛም የጀመረን ጊዜ እኮ ልታስቆመን ስታስተባብል ነበር። ምናልባት ያው እንደዛ አድርጌ ሊሆን ይችላል በሰዓቱ። ገባሽ? በራሴ እንትን የራሴ አቋም ቪዲዮቹ ላጅ ላይ ካሉ በኋላ ይሄንን ሁላ ነገር የምታደርገው የሴት ቁስል ስለማይገባ ነው ወይስ ተባባሪ ነህ አብረህ ራሱ?
በዚህ ቪዲዮ ውስጥ ወይ ያንን ቪዲዮዎች እናንተ ወደ ንግድ ትቀይሩታላችሁ? በፍጹም እኔ አልኩሽ እኮ እሷ ጋር የተጻጻፍኩትን እልክልሻለሁ። እንደኔ እንደው ይኸውልሽ ምን አልኩኝ? እነ ቴዲን ምን አልኩኝ? እሺ ልጅቷ አሁን ሄልፕ ነው የሚያስፈልጋት። መጀመሪያ የምትኖርበት ሸልተር እንኳን የላትም። የምትኖረው እንትና ቤት ነው። ማነች እቺ ሙኒት ቤት ነው። እንርዳትና ካለችበት ነገር ትውጣና ከዛ ክሱን እንመሰርታለን። በቂ ነገር ይዘን እንምጣ ስል እስኪ እንርዳት ስል ሁሉም አፈነገጡ። እግዚአብሔር ምስክሬ ነው። እኔ የላኩላትን ቴክስት ልክልሻለሁ። ልርዳሽ። ያን ሰሞን ዱባይ ሄዳ አልነበረም? አልሄድኩም። ዱባይ ሄደ የተባለው ውሸት ነው። ቱርክ ከሀፒ ጋር ሄደ የተባለውም ውሸት ነው። እኔ ሂጃለሁ። እሱ ግን እኔ ጋር አልሄድም። በአካል ተገናኝተን ይሄ ነው ሀቁ። በፍጹም ዱባይ ሂጃለሁ። እግዚአብሔርን ዱባይ ለትራንዚት እንኳን ሂጃለሁ። ቱርክ ግን 2023 ላይ ሂጃለሁ። ቱርክ ሂጃለሁ፣ ያኔ ለንደን ሂጃለሁ፣ ጀርመን፣ ፍራንስ ሂጃለሁ። ሀፒ ግን የሚሰክሰው የነበረው ኢቭን ራሱ የማሙሽን አካውንት እኔ አክሰስ አደርገዋለሁ እያለ ሲሰክሳችሁ ነበር እናንተ። ዝም አልኩኝ እኔ በሰዓቱ ገባሽ። እኔ አንዳንዴ እኔ አልናገርም። እሱ ውሸት ከዋሼ ዝም እላለሁ። አንዳንዴ ለምን እንደዛ እንደዋሼ ለማወቅ እፈልጋለሁ። ገባሽ? ምን ነገር ሀይል ሊያደርግ ነው እያልኩኝ እንኳን እኔ እንኳን አስባለሁ። ጭንቅላት አለ። ግን አሁን የምታደርጉት እንቅስቃሴ ሀኒ ቪክቲም ስለሆነ ሶሪ ማሙሽ የምታደርገው እንቅስቃሴ ከተጠያቂነት ለማምለጥ ነው ወይስ ምንድነው ፖይንት? ሄለን እኔ 5 ሳንቲም አብረን መሻገር ያለብን። እሺ ማሙሽ ለዛ እሺ አጥን ኮልኩሽ እኔ በፍጹም እግዚአብሔር ምስክሬ ነው። 5 ሳንቲም የተጠያቂነት እንትን የለብኝም። ምንም አይነት ኔጋቲቭ ክሎ የለብኝም። ገባሽ? 5 ሳንቲም እኔን የሚጠይቅ የመጠየቅ ሞራል ያለውም ሰውም ህግም የለም። ምክንያቱም እኔ ሰባይነት ነው ያለው ሰው ሁላ ሲጮህ እንደው ይቅርታ ይቅርታ ባለ ጉዳዮች ሊቁ ያውራ ማሙሽ ባለ ጉዳዮች ማን ነው ሊቁ? እሺ ግቡ። ሊቁን እሷ ስለጋበዘችው ችግር የለም። ያ ሁለት ደቂቃ ስኛ አንዴ። እሺ ከስተማር ችግር የለውም። ሊቁ ቀጠል። ማሙሽ ተሚመችው ግባ። ሊቁ ነው ያላችሁት? ሊቃውን ድምጽ ይሰማ? ያ አሪፍ ነው። ላውራ? ያ ዛሬ ግን ኔትወርክ ከኔ ነው ከህዝቡ ነው ጋይስ? በከሰለው እንደምትገቡ ዛሬ ምድር ባቡር ይመስል የድሮ ኢትዮጵያ ነው። ሊቃውንት ነው ያለበት ቦታ ትንሽ ዝቅ ያለ ቦታ ላይ ይሰማል። ዛሬ በከሰል እያራገቡ ነው። ከተሰማን ዋናው የተመጣበት ይመስለኛል። ልቃሚ ነው እንዴ? የኛ ልቃሚ ነው እንዴ? ሊቃውንት ለምን ትሉኛላችሁ? እኔ እኮ ልቃሚ የኛ ልቃሚ አቦ ተብተብ አድርጉ፣ ኮፒ ሊንክ አድርጉ ጋይስ። ከነሱ ነው ኔትወርክ። እስቲ ጋለሪ በጣም እያስቸገረ ነው። ሊቆይ አሁን ትሰማለህ ወይ? እስቲ ጋለሪ እንኳን ሙሉ ኢትዮጵያ ቴሌቪዥን መስላችኋል? እንደዚህ አምሮብኝ ስቀመጥ ሀት ያለልስ ይሰማል። ቀጥል። ኦኬ ዋናው አሁን ይመስለኛል ስታወሩ ተዘበራረቀና አጀንዳ ለአጀንዳ ሆነ። እቺ ልጅ አሁን አንቺ የመጣችበት ምክንያት ተጎርታለች፣ ብዙ አይነት አጃ ህይወት አሳልፋለች። አልከሰሰችም ማለት አይደለም፣ ከሳለች፣ ክስ አቅርባለች። የሷ ክስ ቫልዩ የለውም ማለት አይደለም። ነገር ግን እንደሷ እንደዚህ የተሰቃየ ስንት ያለቀሰ ብዙ አይነት የተደበቁ ሴቶች አሉ። የሞተም ራሱን የሚያጠፋ ሴቶች አሉ። አሁን በተከሰሰበት ክስ ሰው ነፍስ ማጥፍቶ እኮ ያጠፋፉ ሁኔታ ይለያያል። በአንቀጽም 40 ምናምን ተብሎ እኮ የዋስትና መብት የሚፈቀድበት ብዙ አይነት ክሶች አሉ አይደለ? አሁን ከተከሰሰበት ክስ ውጪ አና ያቀረበችው የራሷ የታገለችው ራሷን እንደ ሴት ወጣ። በነገራችን ላይ በዚህ አጋጣሚ በጣም ጎበዝና ጀግና ሴት ነሽ። በጣም ብዙ አይነት ነገር አሳልፈሽ ሰው ፊቸር ይኖረዋል። ገብቶሻል? እንደዚህ አይነት ነገርን ተጋፍጠሽ መተሽ
አቅርበሻል የሴት ጀግና ሄደሽ ከሰሻል ብዙ አይነት ነገሮች ፕሮሰስ ጀምረሻል ነገር ግን ከዚህ በስተጀርባ የተደበቁ ብዙ አይነት እንደተባለው የተለያዩ ሰዎች በራሳቸው ቀመር የደበቋቸው ሴቶች አሉ ሴት ሆነው ሴትን የደበቁ ዱባይም ብዬ እንዲህ ብዬ እናገራለሁ ገብቶሻል አይደለ አሁን እሷ የመጣችበት ምክንያት የሷ ክስ ቫልዩም የለውም ምናምን ላለ ማለት ሳይሆን በነፍስም በተለያየ ነገርም የተጠቁ የሞቱ ብራቸው የተወሰደ እናቶቻቸው ፓላራይዝ ዲሆኑ ብዙ አይነት ገና ያልተሰማ ጉዶች አሉ እና ሴቶች እሷን ተከትላችሁ ፍለፊት ላይ ሶሻል ሚዲያ ላይ አይደለም አንቺውን ኢንቦክስ ላይ ብታወሩ ሶሻል ሚዲያ ላይ አትወጡም ካንቺ ጋር ኮንታክት አድርጋችሁ ራሳችሁ ነው ነፃነት ማሰጠት የምትችሉት ሰው እንባ ያለቅሳል የራሳችሁን እንትን ራሳችሁ ደረታችሁ ነፍታችሁ ያለቀሳችሁትን ያክል ቆማችሁ እንድስቁና ደረታችሁን እንድነፉ ነው እንጂ አሁን አና ያቀረበችው ክስ ቫልዩም የለውም ማለት አይደለም ምንም ማለት አይደለም ያቀረበችው ከበቂም በላይ ነው እንዳለችው ሄለንም ያለው 7 ቪዲዮ ሄለንጋ ካለ እነዛ ነገሮች ራሱ በቂዎች ናቸው ነገር ግን ለሌላ ጊዜ ተለምዶ እንደ አጉል ባህል ማንም ደረቱን ነፍቶ እንዳያወራ ማንም የወንድ ስራ አይደለም ሴት ልጅ ላይ ወንድ ለመሆን የሚሞክር ሰውን አንገት ለማስደፋትና ማንም ሰው ነገ የሆነ ነገር ቢያስብ ወንዱም ቢሆን እንደዚህ አይነት ነገር አለ እንዲል በሚታሰብና የኢትዮጵያን ባህልም የተለያዩ ነገሮችንም በዛው አንድ ላይ ለማጥፋት ነው ምክንያቱም አሁን መሸለያ ሆኗል አንዳንድ ወንዶች ደረታቸውን ነፍተው እንደዚህ ብለው ስንቱ በአንዳንድ ወንዶች ስንቱ ታስረዋል ያልወጡ አሉ ብዙ አይነት ተደብቀው ውል ድንግጥ ይያሉ የሚኖሩ ሴቶች አሉ ይሄ ነው እውነታው ሌላ ምንም አጀንዳ የለም ምንም የለም ሌላ አጀንዳችሁ ሌላ ጭቅጭቅ ካለ በሌላ መንገድ ይዱ የሌላ አጃ ካላችሁ በሌላ መንገድ ይዱ እንጂ አና የመጣችበት ምክንያት ይሄና ይሄ ነው ያ አንዱ ፍርድ ሰው አንዳንዴ ደመከል ይሆናል ደም ሰው ወንድምን ገዶ ገዳይ ደረቱን ነፍቶ ይኖራል ሲፈረድበትና ሳይፈረድበት ያለው ስሜት የተለያዩ ናቸው የሊና አረፍት የሚባል ነገር አለ ያን ነገር ለሊኗ እየሰራች ያለችው ነጂ ጎበዝና ጀግና ሴት ሜንሽን አድርጋችሁ ልታደንቋት እንጂ ሌላ አጀንዳ ልፈጥሩ የሚችልበት ምንም አይነት ምክንያት የለም ብያምናለሁና ይሄ ማህበረሰብ መንቃት አለበት ስፔሻል ሴቶች ደረታችሁ ነፍታችሁ ካሁን በኋላ ለወንድ ልጅ አንገታችሁን እንዳደፉ እንደዚህ ያደርጋለሁ ቢል ነገ ያው እዚህኛው ላይ የመጣው ነገር እዛ ሲሸልልባችሁ የነበረው ላይ ይመጣል ሰው ልጅ ሞቶም ይረሳል እንኳን እንደዚህ አይነት ነገር ፊቸር እንደሌላችሁ አስባችሁ የተደበቃችሁ ካላችሁ በእንደዚህ አይነት ነገር በጣም ብዙ ነገር ያያችሁ የተሰቃያችሁ ያላችሁ ሴቶች ውጡ በኢንቦክስ አውሩ አሁን ያለው ነገር ተከፍቷል ሌላ ሶሻል ሚዲያ ላይ መምጣት አይተበቅባችሁም ፊታችሁ ማሳየት አይተበቅባችሁም በሱ በኩል የመጣባችሁ ነገር ካለ አናንም ኤለንንም ኮንታክት አድርጉና ለማሳመር ነው እንጂ ዋጋ ራሱ ያለው ነገር ነው ያቀረበችው ከኤቪደንስም በላይ ብዙ አይነት ነገሮች አቅርባለች ብዙ አመት ታፍናለች ብዙ አይነት ስቃዮች አሳልፋለች አላ ዛሬ መታዚች ጋር ደረቷን እንደነፋችና የሆነ ባሏ እንትን ክሬዲቷን ለመንፈቅ የሚከደበት መንገድ ያ አግባብ አይደለም ብዬ ነው ማምነው ከዚህ በፊት በዚህ ነገር የመጡ ሌላ ነገሮች ካሉ በሌላ መንገድ በሌላ አጀንዳ ቀጥሉት እንጂ አሁን የተመጣበት መንገድ አንድ ሴት ልጅ ተደብቃ መቅረት የለባትም እንደዚህ መታሰር የለባትም የወንድ ልጅ ማረሚያ ቤት መሆን የለባትም የሚል ነገር ነው እዚያ አንግል ነው መሰለኝና ሱሪ ለማንኛውም አሪፍ ነው ያለው ቴንክ ዩ ወንድማችን ማሙሽ ወደ አንተ ልመለስና ውስጡን ለቄስ አይነት ጓደኝነት ስለማውቀናሽ ግን ሄሉ ወደዛ ከመሄድሽ በፊት አሁን በቃ ፖይንቱ ያው ሊቆ ያለው ነገር ነው ዋናው ፖይንቱ የሁለቱ መምጣት ሃና ከጎኗ በቃ ሃና ከዚህ በኋላ የምትፈልጊው ነገር ካለ ሄለንም ትረዳሻለች አለች መውጣት ከፈለግሽ መውጣት ትችያለሽ ማሙሽም ቁጭ ብሎ ካንቺ ጋር መጫወት ከፈለገ መጫወት ይችላል መሄድ ከፈለገም እንደዛው የጊዜ ውሳኔውን ለነሱ ተውላችሁ ቴንክ ዩ ሌላ ጥያቄ አለኝ አንድ ጥያቄ ልጠይቅ ናይ ማሙሽ አለ ማሙሽ ሁለት ደቂቃ ስላለው አለው ያ ማሙሽ አንድ ጥያቄ ልጠይቅ ሃፒ
ምን ቢይዝብህ ነው አሜሪካ እያለ ዱባይ ላለ ሰው ይሄን ያህል የሱ ተባባሪ እንድትሆን ያደረገ? ቪክተም ነኝ ብለህ ታስባለህ አንተ ለሃፒ በሃፒ ኖ በፍጹም ቪክተም ይልሽ እሱ እኔን ሬድ ፍላግ ለማስያዝ ኢቭን ቺኮች ይልክብኝ ነበረ። እነኛ ሴቶች አንደኛዋን እንደውም እንደምሳሌ ልጥቀስልሽና እዚህ ጋር ራሷን ሸር አርጊቻት ሃና ምን ብሎ ቺኮች እንደሚልክብኝ ታውቂያለሽ? ለትዳር ምናምን አታስቢ ሂጂና ቀፊው እና የሆነ ምናምኑን ያዥበትና አቀበኝ ይላት ነበር። አይሽ እኔን እኮ ታርጌት ስለማስገባት ነው። አይሽ እንደዚህ አይነትን ደደብ የሆነ ሰው ነው። እኔ ሁሉንም እኩል ሪስፔክት አደርጋለሁ፣ ሰውን አልንቅም። ለዛም ነው እኔ ቤት ተደብቆ የነበረው። እኔ ልደብቀው ብዬ ሳይሆን የትም አይሄድም። ገባሽ? ግን ፍርድ አግኝቶ ቢከሰስ ምንም አይመስልም። እንደዚህ አይነት ሰው አንተን እንደዚህ እያደረገ ሁለት የሴቶች ቪዲዮ ሁላ ያለው ሰውዬ በዚህ ሁላ ውስጥ አንተ የምታቅፈው ኢየሱስ ነው ማለት አትንገረን። ይሄ ብላ አትንገረን። ግን ቪክተሙ አይደለም የሱ ነኝ ብዬ አላስብም። ምንም ነገር ገባሽ? እኔ እንደዚህ ስቱፒድ ስታፍ እንትን ተላልኬ ምናምን አላውቅም ሰው ጋር። ግን ልጄ እናቴንና ልጄን ስለሰደበ ግን በዛ ምናልባት ቪክተም ነኝ ካስባለ በዛ ልል ይችላል። ከዛ ውጪ ግን እያስጠነቀቅኩት ነው 1 ዓመት የተቀመጠው። ተው ልጅህንም እናትንም እየሰደበ የሴቶች ቪዲዮዎች ሁላ በሱ ቪክተም የሆኑ እያጠገብ እያለ እንደገና ደግሞ ሴቶች ሁላ አንተን ታርጌት አድርገው አንተን በሌላ ነገር ለመያዝ ይሄን ሁላ ርቀት የሚሄድ ሰው ይሄን ያህል የነፍስ ጓደኛ የሆንኩ ምን ያህል ለአንተ ህይወት እሱ ነሰሰሪ ቢሆን ብትወደው የኔ ቢሄቭ ነው መውደድ ምናምን በሚለውን ታዩና ላይክ ሰውን ገባሽ? ላይክ አሁን አንቺ አሁን ፍሬንድሊ ብትሆኚ ከኔ ጋር እግዚአብሔርን ኤኒቲንግ ላደርግ እችላለሁ ስልሽ ጥፋትሽን እያወቅኩ መክርሻለሁ። ፍርድ እስካላገኘሽ ድረስ ምናልባት ሴቶች ይኸውልሽ ልጅ ስላለችኝ ነገ ጠዋት ነገ በኔ በሚባለው መሰረት እሱንም አሲው ማድረጋለሁ። ገባሽ? ግን አስጠንቅቄዋለሁ። በውስጥ ያወራሁትን እናንተ አታውቁም። እግዚአብሔር በየቀኑ ነው የምናወራው። ያንን አሁን እዚህ ጋር አምጥቼ ባስደምጥሽ እያንዳንዱ ያልኳትን ቀን ከአንደበቴ አሁን ገብቶ የሚጸጽተው እያንዳንዱን ቀን የነገርኩት ነገር ነው። እኔ ጋር ግን እኔ ከወሰንኩ ግን አልለቀም ብየዋል። እግዚአብሔር ምስክሬ ነው። እረፍ በሴቶች ላይ እንደዚህ አትጫወት። ይኸውልሽ አሁን ለምሳሌ እኔም ጥያቄ ነበረኝ እንደ ወንድ ልጅ እጠይቃለሁ። አሁን ቺኮቹ ይሄዳሉ ቤቱ ያድራሉ። ከሀገር ቤት አሁን ዕቃ ለመግዛት ሲሄዱ እሱ ቤት ነው የሚያድሩት። ኦኬ ፈልገው ሴክስ ያደርጋሉ ከሱ ጋር። ከዛ የሆነ ታይም ላይ ሴክስ ማድረግ አልፈልገችም፣ እሱ ደግሞ ይፈልጋል። ከዛ ገባሽ ያችን ብቻ የተቆነጸለች ቪዲዮ ይዘው መጥተው ሲፖስቱ ወደሽ ነው መጀመሪያ ቤቱ የምትሄጂው አይደል? ወንድ ላጤ ቤት የምትሄጂው ገባሽ? እሱም ነው ጥያቄ እኔ ለምን የሚል ጥያቄ አለኝ። እንደ ሰው መጠየቅ ይችላል። ገባሽ? ጀጅ አላረኩም። ሰው ጀጅ ሲያደርግ እኔ ጀጅ አላረኩም። ሰው እኔ ላይ ሊደርስብኝ የማልፈልገው ነገር ነው እሱ ላይ ያላደረኩት፣ ግን አስጠንቅቄዋለሁ። እግዚአብሔር ምስክሬ ነው። ነገሮችን አየውና ከዛ በኋላ ሴቶቹን ያኔ ደፋሪ ተብሎ ሲከሰስ ላይቭ ላይ ሲገባ ሲረገጥ ቤቱ አንድ ቺክ ነበረች ራሱ እዛው ዱባይ ያለች ቡና እያፈላችለት አሁን እንደዚህ ሴክስ አርግተን ይወጣ ነው እያለ ነበር የሚደውሉልኝ። ለምን ይዋሻል? ገባሽ? እኔ አሁን እሱን ሰርቪስ ስላለ አሳልፌ ልሰጥ አይደለም፣ ግን ብዙ ነገር 1 ዓመት ታግሻለሁ። ልጄን ሲዘቀዝቅ እናቴን ሲዘቀዝቅ ዝም ብዬ ልበቀለው ፈልጌ አይደለም። አሁን ግን የእጁን ማግኘት አለበት። እኔም ካጠፋው እንደዛ ገባሽ? አሁን የ1 ዓመቱን በሙሉ ማስረጃ አምጣ ብትይኝ ወደኋላ መጥቻ መጣዋለሁ። ምን እንዳወራው እሱ ጋር ምን እንዳልኩኝ ገባሽ? እሱ ጋር እሱ ለኔ ላከልኝን የሚያደርገው ነገር ከዛ አንፃር ተነስቼ አዎ በቃ 100% ደፋሪ ነው ብዬ ወስኜ አሁን ከሃና ጋር ተስማምቼ ክስ ሲመሰረት እነ ቴዲ ደግሞ ወደኋላ ቀሩ። እነኛ ሲሳደቡ የነበሩት የደፋሪ ተባባሪ ብሎ የነበሩት የሉም፣ አሁን ጠፉ። አይሽ እነ መሲ ብርጅስቶን ቴዲ ይሄ የአሜሪካው ኢትዮጵያ ያለው እሱን ነው የምልሽ። አይሽ አሁን ከዋናው ከከሳሶቹ እኮ ከግሩፓችን አንዱ እኮ እሱን እኛ ጋር ተስማማ ነው ያልኩት። ገባሽ? እኔ ቤት እኮ የሚረግጡት ደጀኔና ሄሎ አንድ ጥያቄ ጠይቄ ልውጣ። እሺ ይቅርታ፣ አንድ ጥያቄ ጠይቄ ልውጣ። እዚህ ጋር የሚሉት ነገር አለ። ሃና የራቁት ቪዲዮ ለማሙሽ ልካለች እያሉ እዚህ ጋር እየጻፉ ነው። እኔ ልጠይቅ ማሙሽ፣ እኔ የራቁት ቪዲዮ ለአንተ ልኬልሃለሁ?
ነው ሃፒ ለሃፒ እንዴት ፓስወርድሽን ሰጠሽው ንገሪኝ። ምን ያህል ግንኙነት ይኖራችሁ ነው ስልሽ ኢግኖር አልናገርም ስትይኝ ከዛ እሷ ጋር ነው እኔ ልኬልሃለሁ አላኩልህም ብቻ ነው ልከሻል ወይ አላክሽም ምትለኝ ነው ልኬልሃለሁ ያንን ከወገበታች ያለው ያና እኔ አላኩልህም አይደለም ግልጽ እንዲሆን ስለፈለኩ ነው እኔ የራቁት ቪዲዮ ምንም አይነት ቪዲዮ ላንተ የራቁት ቪዲዮ አላኩም ይሄ ደጀን የሚባለው ነው እንደዛ የሚለው አንቺ ካንቺ ጋር ምንም አይነት ቪዲዮ ምናምን ተላልክ ያለቀ ቴንክ ዩ በቃ እኔ ግልጽ እንዲሆንልኝ የምፈልገው አሁንም እዚህ ጋር ያላችሁ ሰዎች እኔ ለማሙሽ ምንም አይነት የራቁት ቪዲዮ አላኩለትም ግልጽ እንዲሆን ስለምፈልግ ነው ይሄው እሱ ፊት ነው የምጠይቃችሁ ከዚህ በኋላ ለማሙሽም ለሃፒም ልከሻል አትበሉኝ በቃ እኔ ለማሙሽ ምንም አይነት የራቁት ቪዲዮ አላኩለትም አይልሽ ይሄኛው ደጀን የሚባለውን አንቺን እኔ ቤት ስተኛ ነው የሰዎችን ፎቶ እየፖሰተ የብዙ ሴቶችን ርቃን እየፖሰተ ሲሳደብ የነበረው እሱ ነው አሁን መጥቶ የሚያስቀብጠው እሱን እኔ ብሎክ ስላደረኩት እረፍ ከዚህ በኋላ ሃፒን በፍጹም አታገኘውም እኔ እጅ ውስጥ ነው ስላልኩት ለዚህ ነው ከስር የሚያስቀብጠው እያየሽው ነው ከስር የሚቆምጠው ሄሉ ዋትስአፕ ፋሚሊ ይኸውልሽ ደጁ ማስረጃ አለው ድሮ የተላላከበት ከነሱ ጋር ማለት ነው ሃኒ ስትወጣ ከፈለግሽ አስገቢው ደጁም የራሱ የሚናገረው ነገር አለ ከነሱ ጋር ፍሬንድ ነበር ጫሚ አንድ ነገር ልንገርህ ነው ደጁ አይገባም እንዳትረበሽ ደጁ አይገባም ነው ደጁ ስትወጣ እሱም ይግባ እሱም እውነት አለው ልጁ ለምንድን ነው የማይገባው እሱም እውነት አለው አንቺ እንዳትረበሽ እኛ እናንተ ስታወሩ እንሰማለን ስላልናቸው ሌላ ሰው እያስገባን አናጨቃጭቅም ሃኒ ስትወርድ ስልህ ስንጨርስ ከዛን ለደጁም ወይ ድል እንሰጣለን ለሱ ብቻ ማለት ችግር የለም እሺ ለምን እሷ እያለች እና ማሙሽ እያለ ለምን እነሱ ልንጠይቅ ምን የተፈጠረው ልንል ስለሆነ እኔም ዝም ያልኩት ለዛ ነው እሷ ተረጋግታ እንድታወራ ብዬ ለዛ ነው ዝም ያልኩት ግን ልጁ የሚያውቀው ነገር አለ እዮዳ ቤትም ሲያሳይ ነበር ቪዲዮ ከፍቶ ፎቶ ከፍቶ ስለዚህ የሚያወራው ነገር አለ ልጁ አሁን በፊት ሚዲያ ላይ ከሱ ጋር ያለ እንቅስቃሴዎችና ክርክሮችና ምናምኖች ከሳሽ ከተገኘ ተባባሪ በሚል የሆነ ነገር እንደሚያስጠይቅ ታውቃለህ እኔ አሁን እስኪ በምንድን ነው ተባበርከው የምትይኝ አሁን ለምሳሌ ቢያንስ የሱ ኬዞች እንዳይወሩ ስታፍን ነበር ለምሳሌ አሁን ዮኒን የሚያስቆምኩት አልክ አይደለም እኔንም ልታስቆም ሄደ ነበር ኤለን አይደለም እንደ ሰው ልጅ እንኮ ሙኒትና ነሳራ ላበሻን ክዝ ውስጥ ያስገባ ነው እንደዚህ አይነት ወንጀል ዱባይ ላይ የተከናወነ ሽምግልና ብለው ወንጀሉ እንዳይሰማ ተደርጎ ዱባይ የስጋት ሀገር መስላ እንድትታየን ያደረጉ ሰዎች ነው ብለን ነው ቁጥራቸውንም ስማቸውንም ያስገባንኛ ከሱ ላይ ከዛም ቮይሳቸውን ላክ ነው ሽምግልናው ስነ ስርዓቱ ምን እንደነበር ገብቷል እንደዚህ አይነት ወንጀል እንዳይሰማ ያቆዩት እነሱ ናቸው የወንጀለኛ ተባባሪ ማለት ነው ሄሎ ይልሽ እዚህ ጋር እንኳን አሁን ፍርድ ካላገኘ ጀጅ ተደርጎበት ፍርድ ካላገኘ እኔ የራሴን ሐሳብ ኦፒኒየን መስጠት እችላለሁ ሌጋሊ ማለት አሁን ችሎት ውስጥ ተቀመጫለሽ እንኳን እንደታዛቢ ሆነሽ አይደል ታምኝበታሽ አታምኝበትም ትበያለሽ ልክ አላምንበትም ካልሽ ወንጀለኛ አትሆኝ ወይንም የወንጀለኛ ደጋፊ አትባይ አንዳንድ አሁን እዚህ አሜሪካ ውስጥ አሁን ፍርድ ቤት ይልክልሻል መጥሪያ እንድትታደቢ ማለት ነው ባትገኝ ራሱ ትቀጫለሽ መገኘት አለብሽ ገባሽ ትሄጂና ሐሳብሽን ትሰጫለሽ የምትሰጪው ሐሳብ ኒውትራል ነው ገባሽ ለጆጆቹ ገቢ ነው የሚሆነው ገባሽ እንጂ እኮ እኔ አሁን እንደዛ ነው ያረኩትኝ እሱ ጋር አሁን እረፉ ጀጅ አታርጉ ፍርድ ቤት እኮ ቪዲዮዎቹ ኦሬዲ አጠገብ ነው እኮ ያለው ጀጅ አታርጉ ለማለት እኮ ያ ቪዲዮዎች እንዴት ሞራል ሰጡ አንድ ጥያቄ አለኝ እሱ ስላልተመለሰልኝ እኮ ነው አልኩሽ ያኛ ቪዲዮ አለሽ መና እሱ ከሱ ላይ ሆና ምናምን ሴክስ ታርግ የነበረው አለሽ እሱ ቪዲዮ እኔ አሁን ከ8 ቪዲዮ አንዷ ብቻ ነው በፍላጎት ስታረግ ያየሁት
አው የመና የለሽም ከላይ ሆና እሱኛው ቪዲዮ ጥያቄ ነበርብኝ። እንትን ጆከር አለው ማን ነው እንትና አሳረኛው አለው። አሳረኛው በ1000 ብር ተደራደረን ማለት ነው እሱን ቪዲዮ ለማምጣት ገባሽ? ፌር ለመሆን ነው። አንዳንዴ ገባሽ የሆነ አጣጥዩ ስትገቢ አንዳንዴ ሰው ሁላ ሊጮህብሽ ይችላል። ገባሽ? እውነታ እያለሽ አዴል መግባት ፈልገ ነው እንዴ? እውነታ እያለሽ እውነታሽ ሊታፈን ይችላል። 10,000 ሰው ስለጮህ ሳይሆን እውነታ የት ጋር ነው? ገባሽ? እሱን ነው ነግበን የሚባል ነገር አለ። እኔ አሁን መጸጸት አልፈ እዛውን እስር ቤት ብገባ እኔ አሁን ምናምን እውነታ እያለኝ እኮ ልገቢ ይችላልሽ እኮ እስር ቤት እንኳን ሰው ስለጮህ ምናምን በሐሰትም እኮ ፎልስ አኪዜሽን ደርሶብሽ እኮ ከቸሌ ተገቢያለሽ 30 ምናምን ዓመት ከወጣሽ በኋላ መንግስት ይቅርታ ብሎ ኮምፐንሴሽን ሰጥቶ ከእስር ቤት እድሜሽን ግን በገንዘብ አይተካም። ገባሽ? አንድ ሰው ላይ ከመውሰዳችን በፊት እድሜውን ነው የምንሰርቀው፣ ገንዘብ አይደለም። ገንዘብ ብትሰርቅ ይሻላል እኮ አሮዋት። እኔ አሁን በእድሜ ላይ እድሜን የሰረቁኝ ሰዎች አሉ። በጣም ነው ህይወት ልክ እስከ ፍጻሜ ድረስ ማልፈታቸው። እንደዛ አይደረግ ነው ያልኩት። ጀጅመንት አላትሁኑ። እሺ ሂዱ ወደ ፍርድ ቤትና ክሰሱና ይታሰር። ፍርድ ቤት ወንጀለኛ ነው ካለ አንዳንዴም ፍርድ ቤት ገባሽ ወንጀለኛ ነፃ ነው ብሎ ሊለቀው ይችላል። ማሙሽ ሀና ፍቅረኛ ናት በአሁን ታይም? በሰዓቱ እሱ ጋር ስንጣላ ከዛ በዛን ሰዓት ማለት ነው ማሙሽ ቤት እንዳደርሽ ካላት በኋላ ማለት ነው እሷም ደግሞ አንተን እኮ ወድ ነበረ ግን ሃፒ እንደዚህ ስላለኝ ነው ስላለችኝ እንደ ሴትነቷ አክብሬ ተቀብያታል። አፍቅራታል ማለት ነው። ተቀብያታለሁ። አዎ እንደዛ በሚል ነው ገባሽ? ፍቅራችሁ አዎ። ከዛ ሃፒ ተናደደ፣ መሳደብ ጀመረ። ተው ሃፒ ተው ይቆጫል። በኋላ ሴት ልጅ ላይ የምታደርገው ነገር በጣም ይነፍ ነው። አንድ አመት እኔ ጋር የደበቅኩክ ጀጅመንታል ላለመሆን ነው። የምታደርገውን ነገር ከቅርብ ርቀት ያለው እያልኩት ነው ገባሽ? ይሄ ደጀንም ያውቃል። ዋነኛ ከኔ ይልቅ እንደውም በጣም ተባባሪ እኮ ነው። ቪዲዮ የእያንዳንድ ሴቶች ቪዲዮዎች እኔ እኮ ጅል ነኝ። እነሱ የሚልኩልኝ ነው እንጂ እኔ በፍጹም ማሙሽ ስቶፕ። ስለ ደጁ ምናምን ነገር እዚህ ጋር አታውራ። የምትጠየቀውን ጥያቄ ተጠየቅና በቃ መውጣት ካለብን እንውጣ ፕሊዝ። ነው እሱ እዚህ ስላለ ችግር የለውም። እዚሁ እኔ ጋር ነው ያለ። ተው ብየዋለሁ። እግዚአብሔርን ተው ብየዋለሁ። ይቆጫል። እግዚአብሔር ምስክር ነው። ኦኬ እኔ አላውቀውም፣ ምን እንዳላችሁ አላውቀውም። ለዛ በልጄም እያለሁ አንደኛ ሃፒ ላይ እንደዚህ ሲጨክም በልጄም እያለሁ፣ ሁለተኛ ደጀኔን እረፍ ብየዋለሁ። በልጄ ከማልኩኝ ግን አለቀውም። እግዚአብሔር ምስክር ነው አለቀ። አሁን በፍቅረኛ ስለመጣ ይሆን ደም የፈለው? አረ እንደዛ ሳይሆን ለምንድን ነው ገባሽ? አንዳንዴ ባላየም እኮ ልታልፊ ትችያለሽ ወንጀል ሲሰራ። ይሄን ሁላ ጊዜ ዲፌንድ ስታደርገው ቆይተ ሴት ያየና ምናምን የሚባል ነገር አለ። ያ ይሆን ምናልባት የግል ፍላጎትህን ነው እያሳካ ያለህ? የሴት እንባ ጠባቂ አይነት ስሜታውን እየተሰማ ያለው እንደዛ ሳትለይ በፊት ነው ተናገሪ። ሃፒ እንደዚህ ያደርጋል እና እያሸማቀቀሽ ከሆነ ተናገሪ እውነታውን። ለምንድን ነው ፓስወርድሽን የሰጠሽው አልኳት። ያኔ እወድሃለሁ ምናምን ፍቅር ምናምን ነገር የለም ገባሽ? ስላት አልናገርም ስትል በቃ አንቺ ራሱ የእሱ ተባባሪ ነሽ፣ አንቺ የሴቶችን እንባ የምትሸፍኝ ነሽ ብዬ ብለው ካረኳት። ከዛ እሺ እናገራለሁ ብላ በሌላ አካውንት ኮመንት ስታደርግልኝ ፈቷት ከብሎክና ተናገረች ምን ቀን ፓስወርዷን እንደሰጠችው። ከዛ በኋላ እሱ ላይ አገነስቶንኩኝ። እሱ ላይ እሷ በህግ በኩል እንድትሄድ እንደውም ሰኞ ሄዳለሁ ከሰዋለሁ ስትል ይጅ ክሳሽ ሆኔ እቀጥራለሁኝ። እስከዛሬ ያደረገውን ነገር ነው የምዘከዝክለት። እስከዛሬ ላለመወሰን ነበረ እንጂ የሚያደርገውን ነገር አውቃለሁ ራስዋል እንጂ እሷ ጋር ፍቅረኛ ስለሆንኩ አይደል። ከዛ በኋላ ነው እሷ ወዳለ ያለችው ጋባሽ? እሱ እኔ ጋር የተጣለው እሷ ፎቶ ለኔ ስለላልክሽ ነው። እኔ ስለሰደብኳት ላይቭ ላይ አንቺ የሃፒ ቅምጥ አንቺ ወደል ጠብደል ብዬ ሰደብኳት። እኔ እንደዛ አይደለም ማለት ነው። ፎቶ ላከችልኝ። እሱን ፎቶ ደግሞ ላይቭ ላይ ስንገባ ፖስት አስገባሁት። ሃፒ ነበረ። ከዛ እንዴ ለኔ ማትልኪውን ብሎ ላይቭ ላይ ሆኖ በውስጥ ይሰድባት ነበር። እሷ ለኔ ያለክሽው እንዴት ለማሙሽ ላክሽ ገባሽ? እልህ ነው የተጋባው። ይሄ ፍቅር ወዳለ አሁን ታይም በጣም የምታምናት ፍቅረኛ ናት ማለት ነው። አሁን እንደዛ ነው እኔ የምለው በእኔ ኦኬ ገባሽ? ያ
እሱ ነው እግዚአብሔርን ይሄው እናቴን ነው የምልሽ ይሄን ነው በቃ የማውቀው። ከዛ ውጪ ተው ብየዋለሁ፣ አስጠንቅቄዋለሁ። ለካ ጠላት ነው። ይኸውልሽ አንድ ባለፈው አቲንክ አንቺ ቤት አላስደመጥኩት ማሙሽ ቤት ከገባሽ አጠፋሻለሁ ሲላት ወሰንኩኝ። ለካ ጠላት ነው። እዚህ አንድ አመት ሸሽጌ ነበርኩት አልኩኝና በቃ ክሱ ላይ ግፊበት ሂጂ ምናምን እያልኩኝ ሎየር ራሱ ከአንድም ሁለት ሎየር አገናኘዋል። የራሴ ሎየር ነበረኝ ድሮም እንደዚህ 36 ሴቶችን አረብ ሀገር የነበረን ያጭበረበረን ከስሸው ለህግ ያቀርበው። እንደውም ምናልባት አይሮ ነው ካየሽ የዛሬ 2 አመት 3 አመት በፊት ተፖስቶ ነበር ራሱ የሆነ ማኛው ቤት እና በህግ ይፈልግ ነበር። እሱ ተከሷል፣ ከስሸዋል። ውክልና እሱን ሎየር ነበረ። እንደውም ሌላ ከሱ የተሻለ ሎየር ብዬ 500,000 ብር ሎየር ራሱ ተስማምተን ነበር። ጌታ ሃኒን ሲያወርዳ ኔትወርክ አስገቧት። እሺ ጋይስ በመጣች ቁጥር ሞዴሬተሮች ያ የደላለችው 300,000 ብር 500,000 ብር ሎየር ተስማምተናል። በጣም አሉ የሚባሉ ሀገር ላይ እና አድቫይስም ሰጥቶናል። ኤኒ ታይም አለው ከጎናችሁ ያለ ምክር የሚሰጠን እሱ ነው። አዎ ምክንያቱም አንተ አጠገቧ ሆነክ እንትንክ ጥፋት ስለሚበዛ ከጥቅምህ እንደዚህ ነገር ታመጣባታለህ፣ ከሰው ጋር ትጣላለህ፣ እንዲያርጌ እንደዛ አርጌ ትላለህ። ዛሬ አድንቃት ነገ ለጥፈት ትሰድባታለህ፣ በሴትነቷ ትሰድባታለህ፣ እንዲነሽ እንደዚህ አይነት ትላታለህ። ስለዚህ አጠገቧ ቋሚ የሆነ ካውንስል የሚያደርጋት የሚያግዛት ጠበቃ ያስፈልጋታል። አብሬያት ነው የቆምኩት ካልክ እንደዛ አርግላት። በተረፈ ስለነ መባ ምናምን የምትላቸውን ነገሮች ቪዲዮ አሁን የሃናን ቪዲዮ ራሱ ከትላንት ወዲያ ሌላ ሰው ቤት ፎቶ አስለጥፈ ቁጭ ብለክ አውርዱ እንኳን አትላቸውም። አሁንም ድምጽ ላሰማ ትላለ ስለመባ ዮዳ ቤት ከፍቶ እንደዛ አርገ የሃናን ፎቶ አስደርገ ቁጭ ብለ ስትወያይ ነበረ። የፓርላማው ይመስል ቅድም እንደገና ደግሞ የመባን ስም አንስተክ ምን አልክ? እሷን የዛ ጊዜ ስሟን ለማጥፋት ጓደኛ የተጠቀመበትን ታክቲክ ከላዩ ላይ ሆና ስታረግ ነበረ አልክ። እሱ ቪዲዮ የለም፣ ኢዳዘን ኤግዚስት። አንተ ራሱ አላየኸውም። ቢኖር ኖሮ ታሳየን ነበረ። እንደዛ ብለ አሁንም ድረስ እኔ እኮ ደጀኔና ሃፒ ናቸው እኮ የሚልኩልኝ። እሺ ከላኩልክ ለሚመለከተው አካል አስገባ። ከላኩልህ አምጣ። እኔ ሴቭ አላረግም፣ ሲልኩልኝ ሴቭ አላረግም። ስልክ ቀይሬያለሁ፣ እዛኛው ስልኬ ላይ ነው ያለው። ኧረ በስመ አብ ማሙሽ፣ እኔ በጣም ከውስጤ ጋር በጣም እየታገልኩኝ ነው። ከላይ ላይ ቁጭ ብዬ ያዳመጥኩ ያለው ማሙሽ። ምክንያቱም ይኸውልህ ማሙሽ ስለአንተ አይደለም የምናወራው ስለ ሃና ስለሆነ ነው በጣም እየታገልኩ ያለሁት። ኦኬ ማሙሽ ችግር የለውም። ነገር ግን በሄድክበት አብዱል ትልቅ ሰው ነው ማሙሽ። ከእውነታው ውጭ ሌላ ነገር አይደለም። ኖ በሄድክበት መባን የምትፈልጓት ከሆነ አብዱል ፕሊዝ ከኔ ጋር መጣላት ከፈለግ በጊዜያችን እንጣላ። አብዱል ግን እዚህ ጋር ቁጭ ብሎ እኔ እዚህ ጋር መጣሁበት የራሴ ዓላማ ፈለጋችሁ ከሆነ እንደገና ሴትነቷን ክብሯን በሚነካ መልኩ ስለ መባ እያወራችሁ ስለ መባ ማንም እያወራ አይደለም። ሄደን ሃይ አውርቷል። ምናልባት አንተ ስላልሰማው አንድ ጊዜ ስሊፕ አድርጎት ይሆናል። በቃ አታወራልሽ አላወራም። በቃ እኔ ግን አስታውሰዋለሁ። ቆይ ለማድረግ ነው ሜንሽን ያደረገው። ሚውት አድርግና አንድ ወደ ሌላ ነገር አንተም መቀጠል ትፈልጋለህ ኮንቨርሴሽኑን ከሷ ጋር? በቃ ካልፈለክ ኢትስ ኦኬ። በቃ አሁን ለዛ ነው እኔ ይኸውልሽ ሄለን አብዱል በጣም እያረጋለች እኮ ሃና ወጣለች። ሰፖርት እያረክ ነው ወይስ እንትኑን መባን ትፈለግ ተባለ። መባን እያፈላለግናት ነው። ስልኳን እያፈላለግን ያለንበት ሰዓት ላይ አምጥተኸው ማሙሽን ኮች ስታደርገው ለሱ በሚጠቅም መልኩ ብቻ መሆን የለበትም። ኬዙን እንዳያበላሽ ከሆነ ኮች ስታደርገው ስታመጣው ይሄን ሰዓት ወስነ ስታመጣው አብዱል ማለት ያለብህ ኬዙን ለመጥቀም እስከሆነ ድረስ ሴቶቹን ለማፈላለግ ከሆነ የመጣችሁት
የመባን ስም እያጠለሻችሁት ከእንደገና በአመቱ ልጅቷ አርፋ ሄደን ማንም የመባን ስም ያጠለሽ የለም። ሃይ ምንድነው የምታወሪው ታዲያ? አቦ ስነ ስርዓት ያዥ ሄደን ማይሆን ነገር አታውሪ። አንተ ስነ ስርዓት ያዥ ነገር እያወራሽ ተሰማሽ ዝም መባላለሽ እንዴ? በቃ አትበጥብጪ። እኛ የመጣንበት አላማ አለ። እኔም አላማ አለኝ። በቃ ጉዳይሽን ፈጽሚ። በቃ ማሙሽ you can go በቃ you can leave okay ዋች ወጣለች ልጅቷ። አንተ መውጣት ትችላለህ። ትውጣ ጨርሳ ወጣለች። እንደዛ በቃ ማሙሽ ሌላ ጊዜ ማውራት ከፈለክ ናና አብዱል በጣም ችግር አለብህ። አይገርምህም? ኖ አንቺ የማይገባሽ ነገር አለ። አንቺ ያልገባሽ በቃ እኔ በጣም ገብቶኛል። መባን በባንክ ምንም የገባሽ ነገር የለም። ይኸውልሽ ኤደን አዳምጪኝ አንድ ጊዜ ምንም የገባሽ ነገር የለም። ለምን እንደመጣን አታውቂም። የኔ ድምጽ የቆረጠው ለምንድን ነው? እኔን አታስጨርሰኝ። ለምንድን ነው ቃሌን ማታስጨርሰኝ? በቃ አልገባሽም። ስላልገባሽ እኮ ነው። ይኸውልሽ ማሙሽ ውጣ። በቃ ያልገባሽ ነገር አለ እያልኩሽ ዝም ብለሽ ትጮያለሽ። ሌላዋ ግን ሴት አይደለችም ማለት ነው አብዱል። ለምን ለሌላው እንትናት እሷት እንዲሰማት ሄሎ አንዴ ሚታረቂ ላውራሽ በእናትሽ ከላይ ሆና ስታረጊ ነበር። አንዴ ላውራሽ ማሙሽ ለምን አትወጣም? ማሙሽ ውጣ። በቃ ማሙሽ መውጣት ትችላለህ። አኔ አንቺ ሙጭ በቃና ነው ውጣ። በቃ እዚህ ጋር ምንም አይነት መልስ መመለስ ኦፌንድ አድርጎሽ ከሆነ ይቅርታ፣ ተናድጄ ነው ላይክ ቃላት ለማፈልግ አይደለም። በማንኛውም ነገር ቢሆን ያው ልከስ ስለሆነ እኔም ልክስ ተንቀሳቅሼ ነበር። ችግር የለውም። ምንም አትለብኝም እኮ ይገባሽ። አንቺ እኔም እንደዛው ያራቀ አያስፈልግም። እና ይቅርታ ቴክስት ላደርግ ነገር ምናምን እና እኔ ጥያቄ ካለሽ ችግር የለውም። በጣም አሪፍ። በቃ ዋናው ዓላማ ይሄን ነው። በቃ በጣም አሪፍ። ቴንክ ዩ ማሙሽ ስለመጣሽ።